Amazing. Amazing. The He- second youngest player ever to play for Morocco at a World Cup. And he looked as though he was 28, not 18. He was the boss, wasn't he? እርሱ እጅግ የተለየ ነው። ለሞሮኮ በዓለም ዋንጫ ከተጫወቱ ተጫዋቾች ሁለተኛ በእድሜ ትንሹ ተጫዋች ነበረ። እንደ 18 ዓመት ሳይሆን እንደ 28 ዓመት ነበር የተጫወተው። እርሱ አለቃ ነበረ ሲል ተናገረ። ይህ የፒተር ድሮሪ ድህረ ጨዋታ አስተያየት ነው። በቀጥታ ስርጭት ሞሮኮና ብራዚል አንዳቻ በሆነ ውጤት የተጠናቀቀበትን መርሃ ግብር በኮሜንተሪ የመራው ዝነኛው እንግሊዛዊ ኮሜንታተር ፒተር ድሩሪ ለዚህ ወጣት ቃል አጥቶለታል። በዚህ ሰዓት በዓለም ዋንጫው እጅግ መነጋገሪያና ክስተት ከሆኑ ተጫዋቾች መካከል አንደኛው ቡዋዲ ተብሏል። የሞሮኮው የ18 ዓመት ተጫዋች ከብራዚል ጋር በነበረው ፍልሚያ እንደነ ካሲሜሮ፣ ፋቢኒዮና ብሩኖ ጊማሬሽ ካሉ በታላላቅ ክለቦችና በታላላቅ ሊጎች የተጫወቱትን ተጫዋች የ18 ዓመቱ ወጣት ኪስ ውስጥ ከቶ ዋለ። በጣም አስደናቂ ቁጥሮች፣ የሚገርም ችሎታ፣ በራስ መተማመኑ የሚደነቅ ክህሎቱም ቢሆን ለብዙዎች እንደ ትንግርት የታየ ነበረ። ታዲያ ይህንን ተጫዋች ፓሪስ ሳን ዠርማንና አርሰናል በዚህ የክረምት የዝውውር መስኮት የግላቸው ለማድረግ እየተጫረቱበት መሆኑን ሰምታችኋል። የተወደዳችሁ የሸጋ ስፖርት ተከታታዮች አዩብ ቡዋዲ የ18 ዓመቱ ሞሮኮዊ ምትሃተኛ የአውሮፓ ታላላቅ ክለቦችን ለጦርነት አሰልፏቸዋል። በዓለም ዋንጫው ያሳየውም ተአምር በብዙዎች ተደንቋል። ለዛሬ እርሱን እንመለከታለን። ይህንን ቪዲዮ ላይክ፣ ሼር፣ ኮሜንት በማድረግ ለብዙ ሰዎች እንዲዳረስ አግዙን። ሜርሲ ተስፋዬን ሰብስክራይብ በማድረግ ቤተሰብ ሁኗት። በዓለማችን እጅግ ትልቅ የሚባለውን የእግር ኳስ መድረክ ለመጀመሪያ ጊዜ በከፍተኛ የጥራት ደረጃ ለብሔራዊ ቡድኑ ጨዋታ ለሚያደርግ ለየትኛውም የ18 ዓመት ወጣት ይሄ ሁኔታ ፍጹም አስፈሪ ቅዠት ሊሆን ቢችልም ለአዩብ ቡዋዲ ግን ለመፈታት የተዘጋጀ ሌላ አንድ ቀላል የሂሳብ ቀመር ነበረ። ሞሮኮ በአስደናቂ ጨዋታ በምድብ መርሃ ግብር አንዳቻ በሆነ ውጤት ከብራዚል ጋር ያጠናቀቀችው በሜትላይፍ ስታዲየም የተከናወነው ያ የማይረሳ ትዕይንት የተመዘገበው በ87ኛው ደቂቃ ላይ ባስመለከተን ችሎታ ነበረ። ከቡድን አጋሩ ዮሱፍ ቤላሪ የተላከችውን ኳስ በቢጫ ማሊያ የለበሱ የብራዚል ተጫዋቾች በተከበበው የሞሮኮ የራሱ ክፍል ውስጥ ወደ ቡዋዲ ስትቃረብ ታዳጊው አልደነገጠም። ሌላው ቀርቶ ወደ ታች እንኳን አልተመለከተም። ይልቁኑ ፍጹም በሆነ የሜዳ ላይ ድፍረትና መረጋጋት ኳሷን ገና በመጀመሪያው ንክኪው ሳያረጋጋት ወደፊት ሁለቱን እጆቹን ወደ ላይ በማንሳት ለተላከለት ኳስ ባድናቆት አጨበጨበ። ይህ እጅግ አስገራሚ የቅንጅት የአእምሮ ብስለትና ፍጹም የቦታ ግንዛቤ ማሳያ ነበረ። የዓለም እግር ኳስ ማህበረሰብ አዲሱን የአማካይ ክፍል መሐንዲስ ያገኘበት፣ የአውሮፓ ታላላቅ ክለቦች እሱን በእጃቸው ለማስገባት የንጉስ ቤዛ የሚያህል ከፍተኛ ዋጋ መክፈል እንዳለባቸው የተረዱበት ምሽት ነበረ። የሞሮኮ ዋና አሰልጣኝ መሐመድ ኡሃቢ የመሰለፉን ቋሚ ዝርዝር ይፋ ሲያደርጉ የሊሉን ታዳጊ ማካተታቸው እንደ ታላቅ ቁማር ተቆጥሮ ነበረ። ይህ ከደካማ ቡድኖች ጋር የሚደረግ የወዳጅነት ፈተና አልነበረም። ካሲሜሮ፣ ብሩኖ ጊማሬሽ፣ ሉካስ ፓኬታን ያሰለፈችው ታላቋን ሴሌሳውን የገጠመበት የዓለም ዋንጫ ፍልሚያ እንጂ። ሆኖም ጨዋታው በፊሽካ ከተጀመረበት ቅጽበት አንስቶ ቡዋዲ እንደ ወጣት ሳይሆን እንደ አንጋፋ ተጫዋች በሚያስፈራ የሜዳ ላይ ስልጣን ሲንቀሳቀስ ታይቷል። በተከላካይ አማካይ ስፍራ ላይ የተሰለፈው ይህ ሜትር ከ86 የሚረዝመው የሊል አካዳሚ ውጤት የብራዚልን የአማካይ ክፍል ሙሉ በሙሉ አሽመድምዶታል። ቁጥራዊ መረጃዎቹም የእሱን የበላይነት በግልጽ ያሳያሉ። ቡዋዲ በ87 ንክኪዎች የራሱን ቡድን በመሪነት ሲይዝ በ91% አስደናቂ አኪዩሬሲ 60 ስኬታማ ኳሶችን በማቀበል የብራዚልን ከባድ የፊት መስመር ጫና በቀላሉ ሰብሮ ወጥቷል። እሱ ለቡድኑ የማይታለፍ መተንፈሻ ነበረ። በየጊዜው ወደ ቀኝ መስመር በመጠጋት የቁጥር ብልጫ በመፍጠር የክለቡን ኮከብ አሽራፍ ሐኪሚን ነፃ ያደርግ ነበር። ነገር ግን ጨዋታውን ሙሉ በሙሉ የሰበረው የእርሱ የወደፊት የመግፋት ብቃትና የመከላከል ጥንካሬው ነበረ። ቡዋዲ 53 ወደፊት የተገፋ ወይንም ፕሮግሬሲቭ ኳሶችን አቀብሏል። ይህም ከቡድኑ ሁለተኛው ተጫዋች ከአዘዲን ኦናሂ በ15 ብልጫ ያለው ነው። በተጨማሪም ከፍተኛ የምድር ላይ
ሸርተቴዎችን በማሸነፍ የበላይነትም ይዟል። የእርሱ ተጽዕኖ ትልቁ ማሳያ በቀጥታ የተጋጠመው ተጫዋች ዕጣ ፈንታ ነበረ። 5 የቻምፒየንስ ሊግ ዋንጫዎችን ያነሳው አንጋፋው ካሲሜሮ በታዳጊው ጉልበትና እንቅስቃሴ ሙሉ በሙሉ ተደናግጦ በረፍት ሰዓት በቢጫ ካርዱ ምክንያት ሊቀየር ተገደደ። በእርሱ ምትክ የገባው ሌላኛው የቻምፒየንስ ሊግ አሸናፊ የቀድሞ የሊቨርፑሉ ኮከብ ፋቢኒሆም ቢሆን የተሻለ ነገር ማምጣት አልቻለም። የፈረንሳዩ የስፖርት ጋዜጣ ሌኪፕ ቡዋዲ በሜዳ ላይ ያሳየውን ብቃት ልክ 100 ዓለም አቀፍ ጨዋታዎችን እንዳደረገ ተጫዋች ሲል ያደነቀው ሲሆን ለፊጌሮ በበኩሉ ፍጹም አንጸባራቂ ብሎታል። በራሱ የቅጣት ምት ክልል ውስጥ የሪያል ማድሪዱን ሜጋስታር ቪኒሺየስ ጁኒየርን በትከሻው በቀላሉ ገፍቶ በማውጣት ጥፋት እንዲሰራ ካደረገው በኋላ ኳሷን በሚገርም ብቃት ከቀውስ ቀጠና አውጥቷታል። አርሰናል የቡዋዲን እድገት መከታተል ከጀመረ ሰነባብቷል። ነገር ግን ፍላጎቱ ባለፉት ጥቂት ሳምንታት ውስጥ በከፍተኛ ሁኔታ ጨምሯል። ከሁኔታው ጋር ቅርበት ያላቸው ምንጮች እንደሚያመለክቱት የፕሪሚየር ሊጉ ሻምፒዮኖች ይህንን የሞሮኮ ብሔራዊ ቡድን ኮከብ ወደ ሰሜን ለንደን ለማምጣት ያለውን እድል ለማጥናት ላለፉት በርካታ ወራቶች ከተጫዋቹ ወኪሎች ጋር መደበኛ ግንኙነት መስርተዋል። መድፈኞቹ ቡዋዲን የአሁኑም ሆነ የወደፊቱ የቡድኑ አቅምን ለማጠናከር የሚችል ተጫዋች አድርገው ተመልክተውታል። የሚኬል አርቴታ ስብስብ በአውሮፓ ውስጥ ካሉ ጠንካራ ስኳዶች አንዱን የገነባ ቢሆንም የክለቡ የተጫዋቾች ምልመላ ስትራቴጂ አሁንም ትኩረቱን ያደረገው ታላላቅ ወጣት ተስጦችን በዝውውር በማስገባት ሰማይ ዋጋቸው ሳይነካ እጃቸው መክተት ነው። ቡዋዲ ያንን መመዘኛ የሚያሟላ ተጫዋች ነው። አርሰናል ይህን ታዳጊ በፕሪሚየር ሊጉ ለማበልጸግ የሚያስፈልገውን የቴክኒክ ጥራት፣ ታክቲካዊ ብልሃትና አካላዊ ብቃት እንዳለው አምኗል። ከሁሉም በላይ ደግሞ ክለቡ ተጫዋቹ ወደ ለንደን የሚመጣው ለወደፊት ልማት ተብሎ ብቻ እንዳልሆነ ለተጫዋቹ ወገን በግልጽ ማሳወቁ ተነግሯል። ይልቁንም አርሰናል እሱን በመጀመሪያው የቡድን ስብስብ ውስጥ ወዲያውኑ ተጽዕኖ መፍጠር የሚችል ተጫዋች አድርጎ ይከተዋል ተብሏል። ያ ትርጉም ያለው የመጫወቻ ጊዜ ዋስትና ከተጫዋቹ ወኪሎች ጋር በሚደረገው ውይይት ውስጥ ትልቅ ሚና እንዳለው ይታመናል። በኤሚሬትስ ስታዲየም ያለው ፕሮጀክት ተጫዋቹን በእጅጉ እንደሚስበው ይታመናል። የአርሰናል የቅርብ ጊዜ ስኬት ወጣት ተጫዋቾችን ለማሳደግ የሚሰጡት ትኩረት፣ የአርቴታ የቴክኒክ ብቃት ያላቸው አማካዮችን የማሻሻል ስም ክለቡን ሳቢ መዳረሻ አድርገውታል። በፕሪሚየር ሊግና በቻምፒየንስ ሊግ በመደበኛነት የመወዳደር እድልም ሌላው ትልቅ መስህብ ነው። እድገቱ ወሳኝ ደረጃ ላይ ለደረሰው ተጫዋች አርሰናል ከፍተኛ ውድድርንና በአውሮፓ ውስጥ እጅግ ትልቅ ምኞት ካላቸው ቡድኖች አንዱ ውስጥ ዋና ሰው የመሆን እድልን በአንድ ላይ ሊያቀርብለት ይችላል። በዚህ ዕቅድ ውስጥ አርሰናል ብቻውን አይደለም። የፈረንሳዩ ሻምፒዮን ፓሪስ ሳን ዠርማ አሁንም እንደ ከባድ ተፎካካሪ የሚታይ ክለብ ነው። ፔዢ ፍላጎቱን ይፋ ለማድረግ ከወሰነ ትልቅ ፈተና ሊሆን ይችላል። ፓሪስ ሳን ዠርማ የቡዋዲን በሊል ያለውን እድገት በቅርብ ሲከታተል ቆይቷል። እርሱን በፈረንሳይ እግር ኳስ ውስጥ ካሉ ምርጥ የአማካይ ክፍል ተስፋዎች አንዱ አድርጎ ይመለከተዋል። ወደ ፓሪስ መዘዋወር ታዳጊው በሊግ አንድ እንዲቆይ የሚያስችለው ሲሆን በሌላ በኩል ደግሞ ለሁሉም ትልቅ ዋንጫዎች መወዳደር ከሚችለው ክለብ ጋር እንዲቀላቀል እድል ይሰጠዋል። የጀርመኑ ግዙፍ ክለብ ባየር ሚዩኒክም ይህንን የሞሮኮ ኢንተርናሽናል እየተከታተለ እንደሆነ ተሰምቷል። የቡንደስሊጋው ሻምፒዮን ምርጥ ወጣት አማካይ በመለየትና በማሳደግ ረዥም ታሪክ ያላቸው ሲሆን የቡዋዲ አፈጻጸም በሙኒክ ሳይስተዋል አልቀረም። የፈላጊ ክለቦቹ ቁጥር መጨመር ይህ ታዳጊ በመላው አውሮፓ ምን ያህል ከፍተኛ ግምት ያገኘ ተጫዋች እንደሆነ ማሳያ ነው። ተጫዋቹ ላይ ፍላጎቶች እያደጉ ቢመጣም የኮንትራቱ ባለቤት ሊል አሁንም ሁኔታውን ሙሉ በሙሉ ተቆጣጥሮታል። የፈረንሳዩ ክለብ በቅርቡ ቡዋዲን የረዥም ጊዜ ውል እንዲፈርም ስላደረገው ተጫዋቹን ለመሸጥ ምንም አይነት የፋይናንስ ግፊት የለበትም። ያ የውል ማራዘሚያ የሊልን የመደራደር አቅም በከፍተኛ ሁኔታ ጠናክሮታል። የክለቡ ስራ አስኪያጆች ቡዋዲ ከ60 ሚሊዮን እስከ 70 ሚሊዮን ዩሮ ያህል ዋጋ ተምነውታል። አንዳንድ ዘገባዎች ደግሞ ከአስደናቂው የዓለም ዋንጫ ብቃቱ በኋላ የመጠየቂያ ዋጋው ከዚህም በላይ ሊጨምር እንደሚችል ይጠቆማል። ለብዙ ክለቦች እንዲህ አይነቱ ክፍያ ለአንድ የ18 ዓመት አማካይ በጣም የተጋነነ ሊመስል ይችላል። ለሊል ግን ይህ ዋጋ የእሱን የአሁኑን ደረጃና ያለውን ግዙፍ አቅም የሚያንጸባርቅ ነው። ክለቡ ከዚህ ቀደም እንደነ ቪክቶር ኦሲማ፣ ጋብሪኤል ማጋሊየሽ፣ ራፋኤል ሊያኦ፣ ኒኮላስ ፔፔ እና ሌኒ ዩሮ ያሉ ተጫዋቾችን በከፍተኛ
በከፍተኛ ዋጋ በመሸጥ የዝውውር ገቢያቸውን በማሳደግ ራሳቸውን መገንባት የቻሉ ናቸው። ቡዋዲም በተመሳሳይ ምድብ ውስጥ ይካተታል። እናም ከዚህ ቀደም እንዳደረጉት ከፍተኛ ገንዘብ ካገኙ ይህንን ወጣት ተጫዋች መሸኘታቸው የማይቀር ይመስላል። ይህንን ቪዲዮ ላይክ፣ ሼር፣ ኮሜንት በማድረግ ለብዙ ሰዎች እንዲዳረስ አግዙን። ሜርሲ ተስፋዬን ሰብስክራይብ በማድረግ ቤተሰብ ሁኗት። እድሜው 18 ስለሆነ ብቻ እሱን ማሰለፍ ቁማር አልነበረም ሲሉ አሰልጣኝ መሐመድ ኡሃቢ ከጨዋታው በኋላ በኩራት ተናግረዋል። እኔ የማየው አፈጻጸሙን እንጂ እድሜውን አይደለም። ወጣቶችን ለማሰለፍ የምፈራ ሰው አይደለሁም። ትልቅ ጨዋታ እንደሚያደርግ ሙሉ በሙሉ እርግጠኞች ነበርን ሲል አስተያየቱን ሰጠ። ጥቅምት 2 2007 በፈረንሳይ ሴን ሊስ ተወልዶ በክሬል በባህላዊ የሞሮኮ ቤተሰብ ውስጥ ያደገው ቡዋዲ የዘመናዊ እግር ኳስ ተጫዋቾች የተለመደ መልክ የሚስብ የትምህርት ቤት አርበኛ ነው። ከልጅነቱ ጀምሮ ልዩ ተማሪ እንደሆነ የተመሰከረለት በትምህርት 1 ዓመት ደብል በመምታት የፈረንሳይን ትልቁን ባካሎሬት ፈተናን በ16 ዓመቱ በከፍተኛ ማዕረግ ያጠናቀቀ ነው። ዛሬም ቢሆን ፕሮፌሽናል እግር ኳስ ተጫዋችነቱ ጎን ለጎን በዩኒቨርሲቲ የሂሳብ ዲግሪ ትምህርቱን እየተከታተለ ይገኛል። ሌሎች በተዘበራረቀ የኳስ ሽሚያ ውስጥ ግርግርን በሚመለከቱበት ስፍራ ቡዋዲ ግን ቪክተሮችን ያሳያል። የሚገርም የሂሳብ ችሎታውን ሜዳ ላይ ይቀምራል። አእምሮዬ ሁልጊዜ ንቁ ሆኖ እንዲቆይ ያደርገዋል። ሂሳብ ጨዋታዎችን በፍጥነት እንድረዳ ይረዳኛል። ሁልጊዜ አካባቢህን ትቃኛለህ። ከተቃራኒ ተጫዋቾች ለማምለጥና ክፍት ቦታዎች ለመፍጠር የሜዳውን ፕላን በአይነት ትነድፋለህ ሲል ስለ ሂሳብ ትምህርቱ ይናገራል። ትምህርቴን መቀጠል የፈለግኩት ትርፍ ጊዜን በአግባቡ እንድጠቀምበትና እንድማር ስለሚረዳኝ ነው አለ። የእርሱ የአእምሮ ብቃቱ ከቁጥሮች በላይ የራቀ ነው። በ2023 ገና በ15 ዓመቱ በፈረንሳይ በሚገኙ ሁሉም ፕሮፌሽናል አካዳሚ ተጫዋቾች መካከል በተደረገ ሀገር አቀፍ የመድረክ ንግግር ውድድር ላይ ተሳትፎ በኤሊዜ ቤተመንግስት የፈረንሳይ ቀዳማዊት እመቤት ብሪጂት ማክሮን በተገኙበት መድረክ ላይ አንደኛ በመሆን ዋንጫውን አንስቷል። ያ በህዝብ ፊት የመናገር ችሎታው እንዲሁ ደግሞ በራስ መተማመኑ ዛሬ በሜዳ ላይ ለሚያሳየው ታላቅ መሪነት መሰረት ሆኖታል። የቡዋዲ እግር ኳስ እድገት ልክ እንደ አካዳሚክ ስኬቱ ፈጣን ነበረ። በ2021 የሊል አካዳሚን የተቀላቀለው ቡዋዲ የመጀመሪያውን የዋና ቡድን ጨዋታ ያደረገው ጥቅምት 2023 በ16 ዓመት ከ3 ቀኑ ብቻ ነበረ። ይህም በአውሮፓ ክለቦች ውድድር ታሪክ የተሰለፈ ትንሹ ተጫዋች ያደርገዋል። በትክክል ከአንድ ዓመት በኋላ በ17ኛ ዓመት የልደት ቀኑ ሊል በታሪካዊ ጨዋታ ሪያል ማድሪድን 1-0 ባሸነፈበት የቻምፒየንስ ሊግ ፍልሚያ ላይ የአማካይ ክፍሉን እንዲመራ ትልቅ ኃላፊነት ተሰጠው። በወቅቱ ጁድ ቤሊንግሃም፣ ፌዴሪኮ ቫልቬርዴ እና ኤድዋርዶ ካማቪንጋን የመሳሰሉ የአውሮፓ ኮከቦችን ሙሉ በሙሉ በመቆጣጠር አስደናቂ ብቃቱንም አሳይቷል። ከሳምንታት በኋላ ከጁቬንቱስ ጋር በነበረው ጨዋታ የኮከብ ተጫዋች ሽልማቱን አሸንፏል። በ2025-2026 የሀገር ቤት ውድድር ዘመን ማብቂያ ላይ ቡዋዲ በሊግ 30 ጨዋታዎችን አድርጓል። 28 ጨዋታዎችን በቋሚነት ጀመረ። 2331 ደቂቃዎችን በመጫወት በአውሮፓ ታላላቅ 5 ሊጎች ውስጥ በታዳጊነት ከተጫወቱት ደቂቃዎች በአራተኛ ደረጃ ላይ በመቀመጥ ራሱን አንድ ደረጃ ወደ ትልቅ ከዋክብትነት እየተሸጋገረ መሆኑን አስመሰከረ። በዚህ አትሌቲክ ስታቲስቲክስ መሰረት የተበላሹ ኳሶችን መልሶ በማግኘት ረገድ በ92% ላይ የሚቀመጠው ይህ ተጫዋች ከጫናዎች ነፃ የሆነ የ6 እና የ8 ቁጥር አማካይ መሆኑም ተመስክሮለታል። ምንም እንኳ ቡዋዲ ፈረንሳይን ከ16 ዓመት በታች እስከ 21 ዓመት በታች ባሉት በርካታ የወጣት ቡድን ደረጃዎች ውስጥ ቢወክልም አልፎ ተርፎም በቅርቡ መጋቢት 2026 ድረስ የፈረንሳይ ወጣት ቡድን አምበል ሆኖ ቢሰለፍም ልቡ ግን በመጨረሻ ወደ ወላጆቹ የትውልድ ሀገር መራው። ግንቦት 2026 የዓለም ዋንጫ ከመጀመሩ ጥቂት ሳምንታት ቀደም ብሎ ፊፋ ወደ ሞሮኮ ዜግነቱን እንዲቀይር ፈቀደለት። ለወጣቱ አማካይ ይህ ውሳኔ ትልቅ ግላዊ ስሜት የነበረው ነው። የ10 ዓመት ልጅ እያለ በ2018 ሞሮኮ በሩሲያ የዓለም ዋንጫ ስትወዳደር ለመመልከት በስታዲየም ተገኝቶ ጨዋታዎችን የተከታተለው ወጣት ከ8 ዓመት በኋላ ግን ራሱ በሜዳ ላይ ሆኖ ብራዚልን በሞሮኮ ማሊያ አርበደበዳት። አሰልጣኙና ፕሬዝዳንቱ ሞሮኮን መምረጤ ትክክለኛ ውሳኔ እንደሆነና አስደናቂ አቀባበል እንደሚደረግልኝ ወዲያውኑ ነገሩኝ ሲል ቡዋዲ በደስታ ተናግሯል። አልዋሹም ነበር፣ ይህንኑ ነው
ያሳዩኝ የሚል አስገራሚ ምላሹን ሰጠ። ከጨዋታው በኋላ በጋዜጠኞች ሚክስድ ዞን ውስጥ ስለ ወደፊት ዕጣ ፈንታው በዴቪድ ኦርንስታይን ሲጠየቅ ቡዋዲ ከሰዓታት በፊት በቪኒሺየስ ጁኒየር ፊት እንዳሳየው ተመሳሳይ የተረጋጋ ግርማ ሞገስ ያለው ምላሽ ሰጠ። በአሁኑ ሰዓት ትኩረቴ ሙሉ በሙሉ በዓለም ዋንጫ ላይ ብቻ ነው ሲል ቡዋዲ በፈገግታ መለሰ። በእርግጥ አንዳንድ ክለቦች ለእኔ ፍላጎት አላቸው፣ ይህንን ማወቄ በጣም ያስደስተኛል። ነገር ግን ለአሁኑ እኔ ትኩረቴ ከሞሮኮ ጋር በዓለም ዋንጫው ላይ የተሻለ ጊዜ ማሳለፍ ነው። እናም የተቻለንን ሁሉ ለማድረግ እንጥራለን የሚል ሐሳቡን ሰጠ። የአዩብ ቡዋዲን እድገት በቅርብ የሚከታተሉ ክለቦች ዝርዝር ለወራት ሲያድግ ቆይቷል። ሞሮኮ ከብራዚል ጋር ካደረገችው የዓለም ዋንጫ መክፈቻ ጨዋታ በኋላ ግን ይህንን ፍላጎት ማቆም የማይቻል ሆኗል። ይህ የ18 ዓመት ወጣት አማካይ አገሩ ከ5 ጊዜ የዓለም ሻምፒዮኖቹ ጋር አንዳቻ በሆነ ውጤት ባጠናቀቀችው ጨዋታ ዕድሜውን የማይመጥን አስደናቂ ብስለት በማሳየት የአማካይ ክፍሉን በአጠቃላይ ተቆጣጥሯል። በዚህም ራሱን ለዓለም እግር ኳስ ለታላቁ መድረክ ይፋ አስተዋውቋል። ይህ የሜዳ ላይ ትዕይንት የአውሮፓ ታላላቅ ክለቦችን ፍላጎት ይበልጥ አፋጥኖታል። በአሁኑ ወቅት አርሰናል የአህጉሪቱን እጅግ አስደናቂ ወጣት ተሰጥኦ ለመውሰድ በሚደረገው ሩጫ ግንባር ቀደም ስፍራውን ይዟል። ሆኖም በዚህ በክረምት የዝውውር መስኮት የቡዋዲን ፊርማ ለማግኘት የሚፈልግ የትኛውም ክለብ ከፍተኛ የዋጋ ጭማሪ መክፈል ይኖርበታል። የተጫዋቹ የኮንትራት ባለቤት ክለብ ሊል በእጁ ላይ ምን አይነት ውድ ሀብት እንዳለ ጠንቅቆ ያውቀዋል። በቀላሉ እንደማይለቀውም በግልጹ መናገር ይቻላል። ይህንን ቪዲዮ ላይክ፣ ሼር፣ ኮሜንት በማድረግ ለብዙ ሰዎች እንዲዳረስ አግዙን። ሜርሲ ተስፋዬን ሰብስክራይብ በማድረግ ቤተሰብ ሁኗት።